እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት የህልበት አሰራር ነው። እንዲሁም ደግሞ በጣም ጤናማ የሆነ አይስክሪም እንሰራለን በጋ እንደመሆኑ መጠን። ስለዚህ እሱን እንዴት ነው የምናዘጋጀው የሚለው ነገር አብረን እናያለን። አብራችሁኝ ነው። ስራዬን ስጀምር እንግዲህ ማድረግ የመጀመሪያው ነገር ጥራጥሬዎቹን ነው የምዘፈዝፈው። እዚህ ጋር እንደምታዩት ባቄላ ላይ የተከካ ባቄላ እጠቀማለሁ። ለህልበት መስሪያ የሚያስፈልገን እሱ ነው። ከዛም አብሽ አለኝ። ከዛም ደግሞ እዚህ ጋር ምስር አለ። እኔ ሁሉ ጊዜ ህልበት ስሰራ አንድ አይነት ልኬት ነው ያለኝ እና እናንተም የኔን ልኬት የምትፈልጉት ከሆነ ባቄላውን ግማሽ ኩባያ ያደረኩትኝ፣ ምስሩን ሩብ ኩባያ ነው። የምስሩ ደግሞ ግማሽ ይሄኛው በዚህ ለክቼ ነው ማለት ነው። ስለዚህ አንደኛው ካንደኛው አንድ እጅ ነው የሚበልጠው ማለት ነው። ማድርገው እንደዚህ ውሃ ጨምረውና እዘፈዝፈዋለሁ። ቢያንስ ለ6 ሰዓት ያክል እንዲዘፈዘፍ አደርጋለሁ። ከዛ በእንደዚህ አይነት መልኩ ሸፍኛ አስተካክልና ወደ ጥግ ቦታ አስቀምጣቸዋለሁ። በመቀጠል ደግሞ ልጆቼ አይስክሪም ስሪልን ብለውኛልና ጤናማ የሆነ አይስክሪም እንሰራለን። እዚህ ጋር ማንጎ አለኝ። ማንጎን እንደዚህ በማድረግ ከትፌ ልጣጩን ልጬ በደንብ አስተካክዬ ፍሪጅ ውስጥ አስቀምጠዋለሁ። ዲ ፍሪጅ ውስጥ አስቀምጠዋለሁ። ከዛ ይሄ በደንብ አድርጎ በረዶ ሲሰራ የሚቀጥለው ሂደት ደግሞ እንዴት አድርገን አይስክሪም እንደምናደርገው አብረን እናያለን። አሁን ለ6 ሰዓት ያክል ዘፍዝፌዋለሁ። እዚህ ጋር እንደምታዩት ታያችኋል። ባቄላውን በእንደዚህ መልኩ ተዘፍዝፏል። ሁሉንም እወስድና አጥበዋለሁ። ከዛ ምን አደርጋለሁ መሰላችሁ? አጥቤ ይዤ የመጣሁትን ጥራጥሬ እዚህ ጋር እንደምታዩት በደንብ አድርጌ ነው ያጠብኩት። ልነግራችሁ አልችልም። በተለይ ባቄላው የነበረው አቧራ ዝም ነው። ለማንኛውም እንደዚህ አይነት መልኩ ብሌንደር ውስጥ ጨምረውና በደንብ አድርጌ እፈጨዋለሁ። ሁሉንም ቀላቅዬ ይዤ መጥቼ ነው። አብሹንም እንደምታዩት ጨምሬዋለሁ አብሬ። ይሄ ሂደት እንግዲህ እናቶቻችን እንደዚህ አድርገው የሚሰሩት። እኛ ወፍጮ ቤት መሄድ ስለማንችል ስለሌለን ነው እንጂ ቤት ውስጥ ደግሞ ያለ ማሽን በደንብ አድርጎ ላማርጎ ስለማይፈጭ ይሄንን ቀላል ዘዴ ሆኖ አግኝተነው ነው እንጂ እነሱ ያው ጥሬውን አስከክተው ከዛ በኋላ ጥብ አድርገው ከዛ በኋላ ነው የሚያስፈጩት። ግን መጠኑ እንደዚሁ ነው። በቃ 2 እጅ ባቄላ፣ 1 እጅ ምስር፣ ከዛ ደግሞ ከሱ ከ1 እጅ ግማሽ እጅ ልበላችሁ እሱ ደግሞ አብሽ ነው ማለት ነው የሚሆነው። ያ ማለት ምንድነው? ግማሽ ኪሎ አብሽ ከተጠቀማችሁ ከዛ በኋላ 1 ኪሎ ምስር፣ 2 ኪሎ ባቄላ መጠቀም አለባችሁ ማለት ነው። አሁን ትንሽ ውሃ ጠብ አደርግበታለሁ ለመፍጨት ቀልል እንዲለው ማሽኔ። ጠብ ብዬ በደንብ ጨመርኩኛል ውሃ። ታያችኋለች። በእንደዚህ አይነት መልኩ ሲፈጭ አበቃለሁ። እንዴት አልሞ እንደፈጨው ልነግራችሁ ያሳያችሁ በማንኪያ። በእንደዚህ አይነት መልኩ ያችሁት በደንብ አድርጎ አልሞ ነው የፈጨው። የኔ ማሽን በጣም ጥሩ የሚፈጭ ስለሆነ ምንም አላጠለውም። እናንተ ግን በማሽናችሁ የማትተማመኑና የሆነ በደንብ አይፈጭልኝም ብላችሁ የምታስቡ ከሆነ ይሄንን እንግዲህ በማጥለያ ማጥለልና ከታች የላመውን መጠቀም ትችላላችሁ ማለት ነው። አሁን ለህልበቱ ውሃ ጥዳለሁ። እኔ ሁሌ በልኬት ነው የምሰራው ህልበት ስሰራ እና እዚህ ጋር 4 ኩባያ ውሃ አሞቃለሁ። ለ4 ኩባያ ውሃ ወይም አፈላለሁ። ለ4 ኩባያ ውሃ የምጠቀመው 2 ኩባያ የህልበት ውህድ ነው። ቅድም የፈጨነውም ማለት ነው። ታያችኋል። እንደዚህ 4 ኩባያ። ከዛ ውሃው ሲፈላ ትንሽ ጨው አድርግበታለሁ። ሶሱ ላይም ጨው ስለምንጨምር ያን ያህል ብዙ ጨው አልጨምርም። ግን እንደዚህ ውሃ እንዳይል ትንሽ ጨው አድርጋለሁ። ከዛ ቅድም ያልኩትን ያዘጋጀሁትን ውህድ እንደዚህ ወስጄ ጨምሬ አማስለዋለሁ። እሳቱን ልቀንሰው፣ ቆይ እንዳይገነፍልብኝ። ማማሲያውን ልቀይረው። በዚህ ላድርገው። የቀረንን እንደዚህ በስፓቱላ ሙልጭ አድርገን ጨምረን በደንብ አድርገን እናንተከትከዋለን። ዊስከሩ ደግሞ ይሄ የሚያገለግላችሁ በደንብ አድርጎ ጓጓላ እንዳይኖር ስለሚያደርግ ነው። ግን ብረት ድስታችሁ የማይፋቅ መሆኑን ማረጋገጥ መቻል አለባችሁ። እሳቱን ቅንስ አድርገን ይሄንን በደንብ አድርገን እናንተከትከዋለን። አለበዛ በጣም ነው የሚገነፍልብን ቶሎ። እዛ ይታያችኋል። እጃችሁ ሳታቋርጡ እያማሰላችሁ በደንብ ካበሰላችሁት በኋላ ይሄ ውፍር ያለ ሽሮ ተቃላችሁ ተጋቢ ነው። እንደዛ አይነት ይዘት ሲኖረው ከአጥሚት ወፈር ያለ አይነት ይዘት ሲኖረው የዛን ጊዜ መብሰሉን ታረጋግጣችሁ በኋላ ቀምሳችሁ ይሄ እህል የሚለው ነገር ከጠፋ በኋላ ያዘጋጃችሁት ሳህን ላይ ተገለብጡትና ቦል ላይ
እንዲቀዘቅዝ ታርጉታላችሁ። በነገራችን ላይ እኛ ሀገር ህልበት ስልጆ ሲሰራ ብቻ የሚበላ ምግብ አይደለም፣ ሰብሰብ ተብሎ የሚበላ ምግብ ነው። ምክንያቱም ሁል ጊዜ የሚሰራ ምግብ አለ፣ በብዛት በጾም ሰዓት ነው የሚሰራውና እንደውም ዱቄቱ ቅመሱ ተብሎ ለሰው ሁሉ ይሰጣል። ለዚህ ነው በዛ አድርጌ ህልበት ሰራ የምሰራው። ይሄንን ደግሞ እዚህ ጋር የተረፈኝም እንደመሰላችሁ ማረገው እንደዚህ አድርጌ ፍሪጅ ውስጥ አስቀምጠዋለሁ። ከዛ ሌላ ቀን ማገነፋ ቀን ትንሽ ውሃ ጨመር አድርጌበት ቀጠና አረገውና ከዛ በኋላ ሳልሳ ሰርቼ ወይም ሶስ ሰርቼ እንመገበዋለን። ታያችኋል። ክድና አድርጌ ቁጭ አደርገዋለሁ ፍሪጅ ውስጥ ምንም አይሆንም። ከአራት አምስት ቀን በኋላ እንደገና ሰርታችሁ ትመገቡታላችሁ ማለት ነው። ምንድን ነው የሚባለው? አንድ ጊዜ ሰርታችሁ በቃ የሆነ የማያልቅ አይነት ምግብ ሆኖ የሚሰለች ከሚሆን ይልቅ እንደገና ደግሞ ሁል ጊዜ እያራችሁ ከምትፈጩም እንደዚህ አንዴ ስትፈጩ ማለት ነው በእንደዚህ አይነት መልኩ አስቀምጣችሁ ደግሞ ሲረሳ እንደገና ከአምስት ቀን ከምናምን በኋላ እንደገና አውጥታችሁ መመገብ ትችላላችሁ ማለት ነው። አይ እኛ አንፈልግም ትንሽ መስራት የምንፈልገው የምትሉ ከሆነ በትንሽ በየቀኑ ስራ መመገብ የምንፈልገው የምትሉ ከሆነ ለምሳሌ እኔ ግማሽ ኩባያ ባቄላ ነው የተጠቀምኩት። እናንተ ሩብ ኩባያ ባቄላ ተጠቅማችሁ መስራት ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ የምታስቀምጡት ይቀራል ማለት ነው። እንደዚህ የሚያክል ብቻ ሰርታችሁ መመገብ ትችላላችሁ። አሁን ምን አድርጋለሁ መሰላችሁ? ከላይ ቅርፊት እንዳይወጣ እሸፍነዋለሁ። ወይም ውሃ ማርከፍከፍ ትችላላችሁ። እንደዚህ ስታረጉት አየር ስለማይኖረው ምንም አይነት ቅርፊት አይወጣም። ከዛ ሲበርድ ፍሪጅ ውስጥ አስገብቼ ቅዝቅዝ እንዲል አደርገዋለሁ። አሁን ደግሞ ሳልሳው ነው የምንሰራው። ለሳልሳው የሚያስፈልገኝ ግብአት ሽንኩርት በዛ ያለ ያስፈልገናል። ከዛ ቲማቲም እንጨምርበታለን። ቲማቲም አዘጋጅቻለሁ። እናንተ የምንድነው የቲማቲም ድልህም ገዝታችሁ መጠቀም ትችላላችሁ። እኔ ፍሬሽ ቲማቲም መጠቀም ስለምፈልግ ነው። በርበሬ አለ፣ ነጭ ሽንኩርትና ዝንጅብል፣ ዘይት እና እዚህ ጋር ጨው አለኝ። ቅመም ደግሞ የምጠቀመው መከለሻና እዚህ ጋር ደግሞ ጥቁር ቅመም ነው የምጠቀመው። የመከለሻውም የጥቁር ቅመሙም ሬሲፒ ሜዲ ስፓይስ ቲቪ ላይ ይገኛል። ማየት ለምትፈልጉ ሰዎች የከተፍነውን ሽንኩርት እንደዚህ እንጨምርና እናበስላለን። እኔ በውሃ ነው የማበስለው፣ ስለዚህ ውሃ አረግበታለሁ። በማሽን የምትፈጩ ሰዎች ግን ውሃ መጨመር አይጠበቅባችሁም። ማሽኑ ራሱ ሽንኩርቱን ጭምቅ አድርጎ የሽንኩርቱን ውሃ ስለሚያወጣ በራሱ ውሃ ማብሰል ትችላላችሁ ማለት ነው። እሱን ነው ማለት ነው የመጨመቁን ማለት ነው። ከንጥረ ነገር አንፃር በእጅ የተከተፈው ሞር የተሻለ ንጥረ ነገር የምንፈልገውን እናገኛለን። ለማንኛውም እኔ በእንደዚህ አይነት ሁኔታ ብረት ድስቴን እከድንና ሽንኩርቱን አበስላለሁ። አሁን እንደምታዩት እንደዚህ ውሃውን ምጥጥ እንዲል አድርጌዋለሁ። እንደዚህ ብረት ድስቱ ላይ የሚለጠፍ ሽንኩርት ካለ ወረድ ወረድ እያደረጋችሁ ታበሱታላችሁ። አለበዛ ከታች ያለው በስሎ የተለጠፈው ደግሞ ሳይበስል ይቀራል ማለት ነው። ስለዚህ አሁን እንዳያርብኝ ውሃውን መጧል። ዘይት አደርጋለሁ። ይበቃዋል አሁን ዘይቱ። እና አሁን በደንብ አድርጌ ጥብስ አደርገዋለሁ። አሁን ጥብስ ብሎልኛል። ታችኋል። እንደውም ታቹ ይይዝ ነበር። ለማንኛውም አልያዘም። በዚህ ሁኔታ ሲጠበስልኝ ቅድም ያሳየኋችሁን ነጭ ሽንኩርትና ዝንጅብል እንደዚህ ድቅቅ አርጌ ፈጭቼ እጨምራለሁ። አሁን ከነጭ ሽንኩርትና ዝንጅብሉ ጋር ትንሽ አብሬ ጠብሰዋለሁ። ነጭ ሽንኩርትና ዝንጅብሉ ደግሞ ትንሽ አብሮ ከተጠበሰልኝ በኋላ ምን አደርጋለሁ መሰላችሁ? እዚያ ማስልና ቅድም ያሳየኋችሁን ቲማቲም እንደዚህ አትመፍ ፈጭቼዋለሁ እጨምራለሁ። አሁንም ቲማቲሙን አብሬ አቁላለዋለሁ። ቲማቲሙ በእንደዚህ አይነት መልኩ ከተቁላላልኝ በኋላ እናደርጋለሁ መሰላችሁ? በርበሬውን እንጨምራለሁ። በደንብ ነው በርበሬ የምንጨምረው። ምን አለፋችሁ በቃ ቆፍጠን ያለ ቆንጆ የቲማቲም ስልስ ነው የምንሰራው። ይበቃል በርበሬው። በስመ አብ ተፈንጣጠቀ አይገልጽም። ይሄ ሲቁላላ መልኩን ይቀየራል። ጥቁር ብሎ የሚያምር ቁሌት ነው የሚሆነው። ይበንዲ እንዳለ አብሮ እንዲቁላላ እንትን ጨምራለሁ። ጥቁር ቅመም እንደዚህ አንድ የሻይ ማንኪያ ጥቁር ቅመም እንጠቀማለን። መጨረሻ ላይ ደግሞ መከለሻችንን ጨዋችንን እናደርግና እኔ ያለ ቆንጆ የቲማቲም ስልስ ወጥ ሰራን ማለት ነው። ወጥ ሲሰራ የሚፈጣጠቀው ነገር
በስመ አብ ቤት ነው የሚያበላሸው። በኋላ ላይ ቤታችን እናጸዳለን። ታያችኋል። በእንደዚህ አይነት ሁኔታ እያቁላላሁት ነው። ከጎን ደግሞ የሞቀ ውሃ አለኝ። እንደዚህ ጠብ እያደረኩኝ በደንብ አድርጌ አቁላለዋለሁ፣ በርበሬው እንዳያቃጥለን። ይበንዲ እንዳለ ጨው ጨምራለሁ። አንድ ሻይ ማንኪያ ጨው ጨምርና አያለሁ። አሁን በደንብ በምፈልገው መጠን ተንተክትኮልኛል። አሁን ይበቃዋል። ወደ ማገባደጃው ላይ ደርሰናል። ይዘቱን ላሳያችሁ። ታያችኋል። እንደዚህ አይነት ቆንጆ ስልስ ወጥቷል። የመጨረሻ ግብአት ምን እንጨምራለን መሰላችሁ? መከለሻ እንጨምራለን። እንደዚህ አድርገን መከለሻችንን እንነሰንስና ትንሽ ደግሞ 1-2 ደቂቃ ተክተክ ብሎ የመከለሻውን ቃና እንዲወስድ እናደርጋለን። ቆንጆ የሆነ ስልስ ወጥ የሰራ ነው። እሳቱን እናጠፋና እዛው ላይ ሆኖ እንዲንተከተክ እናደርጋለን። ስልሳችን በዚህ ያበቃ። አሁን ደግሞ ቅድም የሰራነውን ህልበት በደንብ ፓፊ እስከሚሆን እንመተዋለን። ግን ምንድነው መሰላችሁ ከናንተው የተነገረኝ ሙያ አንዳንድ ሰው እኔ ብቻ የማውቀውን ነገር የምናገር ይመስለው ሰው አለ። ግን በጣም ብዙ ነገር ነው እናንተ ራሱ ብታስተምሩኝ። ይሄን አሁን የምነግራችሁን ህልበት ስትሰሪ ነጭ ሽንኩርትና ቁንዶ በርበሬ ጨምሪበት ብላ አንዲት ተመልካች እኔ ነገረችኝና ነጭ ሽንኩርቱን በተለይ 2-3 ሰው ነገረኝና እስቲ ቆይ ብዬ ጨምሬ ሞከርኩ። በጣም ጣዕም ያለው በጣም ደስ የሚለው ምንም ከሚሰራው ይልቅ በነጭ ሽንኩርት ያለው ይበልጥ ደስ ይላል። ያው እኔ ያለ ነጭ ሽንኩርት ሲሆን ሞር ልጅነቴን ያስታውሰኛል። ግን ደግሞ በነጭ ሽንኩርትም በጣም ነው የሚጥመውና አሁን ደግሞ ዛሬ ለእናንተ የባለፈው የሰራው ካስታወሳችሁ የለውም ነጭ ሽንኩርት። ዛሬ ደግሞ እንደዚህ ለእናንተ 2 ነጭ ሽንኩርት ጨምሬ የምንሰራውን አሳያችኋለሁ። እናንተ በምትፈልጉ ከሆነ እንደዚህ ጨምራችሁ ለለውጥ ብትሰሩት እንደ አማራጭ አንዳንድ ቀን በነጭ ሽንኩርት አንዳንድ ቀን ያለ ነጭ ሽንኩርት ብትሰሩት ሞር እየተሻለ ነው ብዬ አስባለሁ። ትንሽዬ ነጭ ቁንዶ በርበሬ እንዲጨምርበት ተነግሮኛል። ስለዚህ እንደዚህ ትንሽዬ ነጭ ቁንዶ በርበሬ ጨምሬ አሁን እመተዋለሁ። ይታያችኋል። ልክ በዚህ ሁኔታ ሲሆን እናበቃለን። እንደምታዩት በጣም ፓፊ ሆኗል። ይነጣል፣ ራሱ መልኩን ይቀይራል። በደንብ ደግሞ መምታታችንን የምናውቀው እንደዚህ አድርገን ስናስቀምጠው አያችሁት፣ አይወርድም። የዛን ጊዜ በቃ በቂውን ያክል መተነዋል ማለት ነው። ስለዚህ አሁን እንደዚህ እናድርግና አያችሁት፣ ገበታውን እስከማዘጋጅ ወደ ጎን አስቀምጠዋለሁ። አሁን ደግሞ ከህልበቱ ጋር አብሮ ሊቀርብ የሚችል የሚያባላን ቆንጆ ቃሪያ ስንግ እሰራለሁ። ቃሪያ ስንጉን የምሰራው ጠጋርጌ ባሳያችሁ ወደቀ። ቃሪያ አዘጋጃለሁ። ጥቅል ጎመን እዚህ ጋር ለሚታያችሁ ከሆነ ቲማቲም፣ ሽንኩርት፣ ትንሽ ሎሚ አደርጋለሁ። እንዲሁም ቁንዶ በርበሬ፣ ጨውና ዘይት እጠቀማለሁ። ስለዚህ አሁን ከመከታተፍ የምጀምረው በጣም በትንንሹ አድርጌ ቃሪያ ውስጥ እንደሚገባ አድርጌ ነው የምከትፈው ጥቅል ጎመኑን። ከዛ ያዘጋጀሁት ቦል ውስጥ ገለብጣለሁ። ቀይ ሽንኩርታችንንም በተመሳሳይ ሁኔታ ድቅቅ አድርጌ ከትፋለሁ። እንዲሁ ሽንኩርቱን ገለብጣለሁ። አሁን ቲማቲሙን ነው የምከትፈው። ቲማቲሙን ስከትፍ ፍሬውን አወጣዋለሁ። ምክንያቱም ፍሬው ካለ ቶሎ ያለ እንትን ይብልኛል። ምን ይባላል? ክሽክሽ እንዳያጠወልግብኛል። ቃሪያው በጣም ውሃ ይኖረዋል። በዚያ ደግሞ ሲበላ ፍስስስስ ይላል። ለዛ ፍሬውን እንደዚህ አወጣና ቆዳውን ብቻ ከትፈዋለሁ። ታያችኋል። ቲማቲሙንም እንደዚሁ ፍሬውን አስቀርቼ የከተፍኩትን ገለብጠዋለሁ ሳህኑ ላይ። ከዛ ጥቂት ጨው እንደዚህ አደርጋለሁ። ጥቂት ቁንዶ በርበሬ፣ ዘይት አደርጋለሁ። 1-2 የሾርባ ማንኪያ የሚያክል ቃሪያውን አስተካክላለሁ። ከዛ ሎሚ በደንብ ጭምቅ አደርግበታለሁ። ፍሬውን እንዳይገባበት እዚህ ጋር ታያችኋል። እንደዚህ ምክንያቱም ጎመንም ቲማቲምም ስላለው አብሮ በደንብ ነው የሚሄደው። ታያችኋል። ዘይትም ትንሽ ስላደረግን ሎሚ እንኳን ጨምሬበት የሚቀዳ መረቅ የለውም። እሱ እንዳይኖር ነው ጥረታችን፣ እንዳይፋሰስብን። ከዛ ከለወስን በኋላ በደንብ አረን ካዋሃድነው በኋላ እንደዚህ
እንጨምርበታለን። ታያችኋል። በዚህ ቃሪያ መቼም ሁል ቀን ይሄን ቃሪያ ባሳየው ቁጥር ሙድ እንዲያዛችሁብኝ ነው። ተው ግን በሞራሌ እኛ እዚህ ግሪክ ሀገር የለም ቃሪያ አይገኝም። እና ደግሞ የሆነ የሁሉም ሀገር ባህል ተጠብቆ ምን ይበላሉ ምናምን ተብሎ አይደለም ሱፐርማርኬቶች የሚያመጡት። ሞስትሊ በብዛት የሚመጣው ግሪኮች ሊጠቀሙበት የሚችሉት አይነት የአትክልት ፍራፍሬ ምናምን ነው። እና ስለዚህ ይሄ ራሱ በመገኘቱ እኛ በጣም ደስተኞች ነን። አንዳንድ ቦታ ሊገኝ ይችላል ያኛው አረንጓዴው የኢትዮጵያ አይነቱ፣ ግን እኔ ያለሁበት አካባቢ የለም። ለዛ ባካችሁ ሆድ እንዲብሰኝ አታርጉኝ። ይሄ እንደ ቃሪያሽ ምናምን እያላችሁ ስቀልድ ነው። ጥያቄያችሁን ልመልስላችሁ ብዬ ነው። ሆድ እንኳን አይብሰኝም፣ ግን አይገኝም እኔ ያለሁበት አካባቢ። ብዙ ጊዜ የማገኘው ይሄንኛውን ነው። አንዳንዴ ወቅቱ ሲሆን ይሄ ሚጥሚጣ የሚመስለው አይነት ነገር ይመጣል። ቀይ ሙሉ ቀጫጭን ደግሞ አለ እና የሚያቃጥለው በደንብ ደግሞ ጣዕሙ የኛን ቃሪያ የኢትዮጵያን ቃሪያ የሚለው ይሄኛው ነው። እዛ ገበታችንን እናቀርባለን። እንደዚህ ህልበታችንን ያችሁት እንዲህ ግምስ ነው የሚለው። ትንሽ ልጨምርበት። እንደዚህ ነገር እናደርገውና ትንሽ እንጀራ ከዚህ ጋር ቆርጠን ለስልስ ማረጊያው እናስቀምጣለን። እንደዚህ ከዛ ስልሳችንን እንደዚህ እናደርጋለን። እንጀራችንን በስልሱ ሽፍን እናደርጋለን። አሁን እንቀምሰዋለን። ታያችኋል። ከህልበቱም ከሶሱም አንድ ነው። ነጭ ሽንኩርቱ ቃናው እንዴት እንዳጣፈጠው። ቁንዶ በርበሬ እንኳን ያን ያህል ፊል አታረጉትም። ነጭ ሽንኩርቱ ግን በጣም ሂውጅ ለውጥ ያለው፣ በጣም ትልቅ ለውጥ። የመጨረሻ አሪፍ ሱራ ተጠቀሙ። እኔ እዚሁ እንዳልጠገብ ከቤተሰቦች ጋር ሄጄ ልመገብ። ለማንኛውም የዛሬ ህልበታችን ይሄን ይመስላል። አሁን ህልበታችንን ሰርተን ጨርሰናል። ግን እንዴት እንደተፈነጣጠቀ አይታችኋል አይደለ? እርብሽብሽ ነው ያደርገው ማድ ቤቱን እና እቃውን አንሳስቼ አጸዳደዋለሁ። ከዛ እዚህ ውስጥ ፕላስቲክ ቦል ውስጥ ውሃ አረግና ምንም አልጨምርበትም። የእቃ ማጠቢያ ሳሙናውንና ቬኔገር ነው የማረገው፣ የዘይት ምናምን እንዲያስለቅቀው። ከዛ በዚህ በጀርባ በኩል አጸደዋለሁ። ምግብ ሲሰራ በተለይ የሚንተከተክ ሽሮ ወጥ፣ ዶሮ ወጥ ምናምን ይሄ ቁሌት ምናምን ነገር ከሰራችሁ ቀለል አድርጋችሁ ካልሰራችሁ በስተቀር ሲንተከተክ ቁሌቱ ተፈነጣጥቆ የጸዳችሁት እንኳን ቢመስላችሁ ሆነው ተፈንጥቅ ብሎ ታገኙታላችሁ። እና በደንብ አድርገን እንደው ጀነራል ክሊኒንግ ራሱ እስከምናደርግ ድረስ እንደዚህ ማጥራት ይኖርብናል። ለማንኛውም እንደዚህ አድርገውና በንጹህ ጨርቅ ጽድት ታደርገዋለሁ። እንደው ላይ እንደዚህ አይነት ጽዳት ግሪኮች ምን ያሉ መሰላችሁ? አማት የምታዩን ይባላል። በጣም ከስር ድረስ ሳይሆን ከላይ በቃ ቆሽ ብላችሁ የምታስቡት አይነት ነገር። ምክንያቱም አሁን በዚህ ሰዓት እኔ እቃ ወጣጥቼ ሁሉ ማጽዳት አልችልም። እስከ ነገም አልጨርስም እንደሱ ካረኩኝ። ለጊዜው እንደዚህ ይደረግና ከዛ ሌላ ቀን በደንብ አጸዳዋለሁ። ይልቁኑ ምን ላደርግ አሰብኩ መሰላችሁ? ይሄ እዚህ ጋር ያለው ፋኑን ባወጣው የተሻለ ነው። ይሄንን ዘብዝፈን እናጽዳለን። እቹት ቆሻሻ ላይ ገልጸው በደንብ አድርገን ይሄንን እናጸዳዋለን። ዘብዝፈን እናጥበዋለን። ውስጡ ግን ብዙ አልቆሽሽም። ታያችኋል። ውስጡ ብዙ አልቆሽሽም። ወንፊቱ ግን በደንብ ቆሽሿል። ከዛ ትኩስ ውሃ አረግና ምንድነው መሰላችሁ ማረጋው እኔ የእቃ ማጠቢያውን ሳሙና አረጋለሁ። እንደዚህ ቪኔጋር አረጋለሁ በደንብ። ከዛ ቤኪንግ ሶዳ አረጋለሁ። ከዛ ዘይቱ ይሄ የሚያሙለጨልጨው ምናምን ጥፍት ነው የሚለው። ለትንሽ ደቂቃ እዘፈዝፈዋለሁ። ትንሽ ያቃጥላል። ከዛ በዚህ ብሩሽ ከተዘፈዘፈ በኋላ እንደዚህ አድርጌ በደንብ አጥበዋለሁ።
ታያችኋል እንዴት እንደሚያነሳው ቢጫው ዘይቱ። ይሄንን ቦላንሳው በደንብ እንዲመቸኝ ታያችኋል። ባንዴ በቃ ልቅቅ ነው የሚያደርግላችሁ። ዘፈዝፍ በሞቀ ውሃና በሶዳ እና በቃ ማጠቢያው ቪኔጋር አድርጋችሁ ምንም የእናንተ ልፋት ብዙ አይፈልግም። ቅድም አሳይቻችኋለሁ ምን እንደሚመስል ይውጣ። አሁን ምን እንደሚመስል እንዴት እንደሚያብለጨልጭ ሙቅ ውሃ አድርጋችሁ ዘይቱ እላው ላይ ያለው እንዳያጠባብቃችሁ እጃችሁን። ያው ዘይት ስለሆነ ያስጠላል ስታጥቡት። እንደሱ እንዳይከሰት በቃ ሙቅ ውሃ ውስጥ ይሄ ነገርኳችሁን ሶስቱን ጨምራችሁ ከዛ በኋላ በቃ ትንሽ ነው ከእናንተ የሚጠበቅባችሁ እና ደግሞ በጣም እንደው ረጅም ጊዜ አታቆዩት። በተሻለ መጠን ቆሸሽ ሲል ታውቃላችሁ በቶሎ የሚቆሸውና በቶሎ ብናጥበው አያደክመንም። አሁን ደግሞ አይስክሪም እንሰራለን። ይሄ ቀደም ብዬ በርዶ የከትቼ የነበረው ማንጎ ነው። አብረን የከተትነው አይታችኋል እንዴት አድርጌ እንዳዘጋጀሁት። ስለዚህ እዚህ እንደዚህ እጨምረውና የምንጠቀመው ለአይስክሪማችን ማንጎ፣ እርጎ እና ማር ነው። በጣም ቀላልና በጣም ጤናማ የሆነ የአይስክሪም አሰራር ነው። አትጣሉም፣ ይበቃችኋል። ያን ያህል አትብሉ፣ ይሄን ያህል አትብሉ፣ ምንም የሚያባብላችሁ ነገር የለም። እነሱም ደግሞ ስትተዋቸው በጣም ምንድነው እንደምትከለክሏቸው በጣም መብላት አይፈልጉም። ይታያችኋል በዚህ ሁኔታ ሲፈጨውና ድርቅ ብሏል። አሁን በረዶ ብቻ ስለሆነ ማለት ነው። ለዛ ምን አደርጋለሁ መሰላችሁ? እዚህ ጋር ያለውን እርጎ እጨምርበታለሁ። ሁለት ሞላ ያለ በደንብ ሙልት አድርጌ 2 ማንኪያ እርጎን የጨመርኩት። ማንጎ ደግሞ አንድ በጣም ትልቅ ማንጎ እና ትላንት የከተፍኩት አይታችሁታል። ሁለተኛው ማንጎ ጥሬ የሆነብኝና ተውኩት። ትንሽ ነው የጨመርኩት ከላው ላይ። እንደዚህ አድርገን እንጨምርና አብረን እናዋህደዋለን። በእንደዚህ አይነት መልኩ ይታያችኋል። እንደዚህ አድርጌ ያሳያችሁ። በደንብ ግልብጥብጥ አድርጎ ሲፈጨው ምን እናደርጋለን መሰላችሁ? እዚህ ጋር ያዘጋጀሁት ማር አለ። ማሩ የምትፈልጉትን ያክል ማር እናንተ ጣሙ ይበቃል ብላችሁ የምትሉትን ያክል ማር ማለት ነው። እንደዚህ ጨምራላችሁ። እኔ 2 ማንኪያ ማር ነው ያደረኩት፣ ምክንያቱም ማንጎ ጥሬ ነበረ። ደግሞ ልጆቼ አይጣፍጥም የቤት አይስክሪም ያኛው ይሻላል ብለው እንዳይሉኝ በተቻለ መጠን እነሱ በሚወዱት መጠን ነው ጣፋጭ የምጨምርላቸው። ከዛ አሁን ከደውና አንድ ጊዜ እንዲፈጨው እናደርጋለን፣ አብረን እንዲያዋህደው እናደርጋለን። አሁን እንደዚህ አይነት ይዘት ስትሆናል ምን እናደርጋለን መሰላችሁ? ታያችኋል። እዚህ ላይ እንደዚህ አድርጌ ጨምሬ አስቀምጠዋለሁ። ታያችኋል። በእንደዚህ አይነት መልኩ አሁን በርዶ ቤት አስቀምጠዋለሁ። ከዛ በኋላ ደግሞ ሲቀዘቅዝ ምን እንደሚመስል ለልጆቼ አውጥቼ ሰጥ አሳያችኋለሁ። ቅድም በረዶ እንደዚህ የከተትነው አይስክሪም አሁን ረክቶልናል። ስለዚህ አውጥቼ ለልጆቼ እሰጣቸዋለሁ። አስር ጊዜ እንግዛ ብለው አይጨቀጭቋችሁም። እንደዚህ ሰርታችሁ ካስቀመጣችሁላቸው አንደኛ ጤናማ ነው፣ እናንተ ሳትሳቀቁት ትጋብዛቸዋላችሁ፣ ትስጣቸዋላችሁ። ሁለተኛ ነገር ደግሞ እነሱም እቤት ካለ ያን ያህል ትዝም አይላቸውም። ብዙ ጊዜ ልጆች የሚገዛ ነገር ምናምን ነገር ከሌለ ነው ደስ የሚላቸው። የሆነ ወጥቶ መግዛቱ ምናምኑም አይነት ነገር ነው እና ቦታም አይሰጡትም። እቤት እንዳለ ካወቁ ያን ያህል እነሱም አስሬም ግዙልንም እንብላም እያሉም አይሏችሁም። ስለዚህ ሰርቶ ማስቀመጡ የተሻለ ነው። በእንደዚህ አይነት መልኩ ጤናማ አይስክሪም ሰርታችሁ ተቀርቡላቸው የተሻለ ነው ብዬ እላለሁኝ። እኔ ለልጆቼ ሄጄ ልስጣቸው። ዛሬ አብረን ያለው ማለት ይቻላል አይደለ? ህልበት ሰራን፣ ቃሪያ ሰነግን፣ ኪችናችንና አጸዳን። ከላይም ቢሆን አይስክሪም ሰራን። ታያችኋል። ኪችኑ ያበራል። ከላይም ቢሆን በደንብ የተጸዳው። በሌላ ቀን ደግሞ በደንብ ዲፕ ክሊን እናደርጋለን። እኔ አሁን የአይስክሪሙ ቃዛላ ተቆልሎልኛል። እሱን ላጣጥብ። ከዛ ፊት እናንተ ሰላም ልበላችሁ ልሰናበታችሁ ብዬ ነው። በቪዲዮ እንደተደሰታችሁ ተስፋ አደርጋለሁኝ። ለዛሬ የነበረኝ ቪዲዮ ይህን ይመስል ነበረ። በሌላ ደግሞ በቆንጆ ቪዲዮ ደግመን እስከምንገናኝ ድረስ አዲስ ናችሁ ቻናሌን ከወደዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። እስከሚቀጥለው ቪዲዮ ድረስ በያላችሁበት ሰላም ሁኑልኝ። ባይ ባይ።